ስለዚህ ምን ለውጥ አለ ስል ውፍረት ቀንሳ ደስኩት ጥሩ ነው ውፍረት መቀነስ። ግን በህይወት የሆነ ኮመን የሆኑ ለህይወት አስፈላጊ የሆኑ ነገሮችን ሰርታ ነው ስትሄድም ማሚ ጋር ነው የገባው። ሁለት ቻንስ የማሚን መኒ ማንቀሳቀስ ተችሎ ቢዝነስ ውስጥ መግባት የሚገባ ጭንቅላት የሌለ አንተ ብር እዩ ጋዴሚት አንተ ብር እጅ ላይ ኖሮ አይዲያው ካንተ ሆኖ ሞቲቬት ሆነ እነዚህን አጋጭተ ሰው መሆን ያቃተ ሰውዬ ምንም ደሃውን የደቡብ የወላይታንና የኢትዮጵያን ህዝብ ትመክረዋለህ። ያጣው እኮ ሰው እኮ ብር እኮ ነው የኔ ወንድም፣ ገንዘብ እኮ ነው ያጣው። አንተ ሁለቱም ኖረ ሰው ያለውን ከሰውዬ አሩ ኪልሜ እንዴ የቤተሰቦችን ገንዘብ አልፈልግም በራሴ መኖር ነው የምፈልግም በቤተሰቦችን መልካልክ እኮ ዱ ሰምቲንግ። መጀመሪያ እኮ እኛ እኮ ገንዘብ ለማግኘት ነው እኮ ስንት ሺህ ኪሎ ሜትር እኮ ጀርመን የመጣ ነው። ግን እናንተ አይዲያው ጠፍቶ መሰላል። ብዙ ደግሞ ገንዘብ ሳያገኙ ከ0 ሳንቲም የተነሱ ሰዎች ጋር እኩል መወዳደር አትችልም። የሰራሁም ነገር በእኔ በኩል የሰራሁም ነገር የለም። ይሄ ልጆቹን መግደል ነው። ይሄ ልጆቹን መግደል ነው። እንዲያውም አንተ መወዳደር ካለብህ ውጭ ሄዶ ከከሰሩት አገር ውስጥ ሆነው ከከሰሩት በቤተሰባቸው ሀብት ያልተጠቀሙ ያልተማሩ ከእንደነዚህ ደረጃዎች ተወዳደር። ሲሪየስሊ ያ ብዙ ቻንስ ኖራቸው ካልተጠቀሙት ያ አፕዳውን ከሚሉት ከነሱ ነው መወዳደር ያለብን። እኔ እንደዛ ነው እንጂ እነዚህ ህይወታቸውን የለወጡ ስንት ነገር የለወጡ የራሳቸውን ምናምን የከፈቱ እኔ ከራችሁ ጋር ስትቆም ለኔ ሲሪየስ ራችሁን ያሳነስክብኝ በነገራችን ላይ። ምክንያቱም is the best one ራችሁ በቃ የራሱን የሆነ ነገር ያደረገ ልጅ ነው። ኢቨን ራችሁ የሆነ እህቱን ፈልጎ አምጥቶ እህቱን ታውት ሌላው እሱ ሰው ሲሆን ቀና ሲል ማንን ጋር ነው ሄደው እህቱን ያመጣ 5 ሳንቲም ይላል ያልነበረው ልጅ። ራችሁ ከመሸለም አልፎ ብዙም ነገር መደረግ ያለበት ልጅ ነው። እኔ እንትን አለው ክሬዲቱን አልወስድበትም። እንዴት ነው አንተ ከሱ ጋር የምትወዳደረው? እንዴት ነው አንተ ከዶክተር አብይ ረን አንተ ሰው ይወጣልኝ እንዴ? አሁን እዚህ ማንም መጫወቻ ሆነን ቀረን እንዴ? በኢየሱስ ስም አይስወር ይችን ሀገር በፖለቲካ እናድናለን ስል ረጭ አምላቃ ዘረኛ በስባሳ መርዘኛ ይመጣል። እዚህ ጋር ደግሞ በሆነ ነገር የሆነ ነገር እናደርጋለን ስል ደግሞ በዚህ በቲክቶክ ቢኮዝ አም ቲክቶከር ክሬት ስለሆንኩኝ ነው ነው አንተ አትችልም። ለእኔ ወዳቂ ነው። ለዚህ ለደደብ ህዝብ ግን ምናልባት አታፍርም እኮ አዱ ልክ እንደ ደቡብ ህዝብ ደቡብ ላይ ሊወጣልህ ይችላል። ምክንያቱም ደቡብ ቲክቶክ የሚከታተል በጣም ሬር ነው እና የነሱን ልጆች ስለደገፍክ ወይም መሬቻ ላይ ሄደ ጫፕ ስላልክ ምናምን እንዳትረሳው። ይህንን ነገር እንዳትረሱት። የሱ ደጋፊ ይሆናችሁ ይህን ነገር እንዳትረሱት። አዶናይ መውጣት አለብን፣ ከውድድሩ መውጣት አለብን። ባይሆን አዶናይን ሌላ ቻንስ የምትሰጡት ከሆነ ከ2 ዓመት ከ3 ዓመት በኋላ አዶናይ ትላንትና ከካናዳ አይሆንም ብሎ መጥቶ በ3 ዓመት ውስጥ ምን አደረገ? ምን ተለወጠ? ምን ሰራ? ከዛ በኋላ አይደለም ቲክቶክ አዋርድ ላይ ያ ሌላ ትልቅ ኢትዮጵያ ውስጥ ከተለወጡ ሰዎች ተብለ ብትቀር አም ሃፒ አይ ዊሽ ዩ እግዚአብሔር ምስክሬ ነው የሚል ከዛች ትላንትና ከቤት ወጥተ በረንዳ አድረ ተመልሰ ኢትዮጵያ ገብተ ምናምን ገና ፕሮሰስ ይፈልጋል። ፕሮሰስ ካልሆነ ለአንተ የማይጠቅሙ እነዚህ ውሸታሞች ናቸው። ቲክቶክ አዋርዶ አዶናይ ይመረጥ ምን ስላለ ምን ላይቭ ስትሪም ተጫውተ ጌም ተጫውተ አሸንፈሃል። ምን አደረግ? እንዲያውም ኢትዮጵያ ህዝብን ያነሳ በራስ ጊዜ ወድቀ ከዛ ደግሞ መልሰ ለእኔ ስትሉ አይደለም ዋሽተ እንዲያውም አጭበርብረሃል። አሁን ይቺ ራሷ መውጣት እንዲያውም አጭበርብረሃል። በዚህ አይነት እኔ እንዲያውም ዝም ብዬ ነበር። አጭበርብረሃል። እኔ ተቸግሬ አይደለም ግን እናንተን ለመገመት ነው አልክ። ዩሲ ማጭበርበር ነው። ይሄ ማጭበርበር ነው። ይሄ ማጭበርበር ነው። I don't hate you. Okay? I don't love you. Because እኔ ለማንም ላቭም ሄትም የለኝም። ሬስፔክት አለኝ። ግን በእንደዚህ አይነት ነገር ስንመጣ ግን ማውራት አለብን። ልክ አይደለም። ይሄ ልክ አይደለም። ኢትዮጵያ ውስጥ ያሉ ልጆቻችንን
እንደምንም ብለን ወደዚህ እንዲመጡ ያደረገን ሶሻል ሚዲያ ከቆረቆሩት አንዷ ነኝ። መከራዬን አሬን በልቼ ግማሽ ህይወቴን የኖርኩት እዚህ ላይ ነው። ኦልሞስት 13 years ብዙ ነገር እናጥቼበታለሁ። ብዙ ነገር ደግሞ ተምሬበታለሁ፣ አግኝቼበታለሁ። አይደለም ያጣሁት ይበዛል። ስለዚህ ዩ ጎ አውት። ቴንክ ዩ አሌክሴ። ዩ ጎ አውት። ባይሆን ከ3-4 ዓመት በኋላ ሜይ ቢ ከ1 ዓመት በኋላ የማሚን ብር አንቀሳቀስ፣ ማናጀር ሁን፣ አግዛት፣ ቶፕ የሆቴል ቢዝነስ ስራ ወይም ሌላ አይዲያዎች። ምክንያቱም እናትና አባት ጋር ብር አለ። የኢትዮጵያ ህዝብ ያጣው አይዲያ አይደለም ብር ነው ያጣው። መንግስታችንን ብር አትሆኑ እንደዚህ የሚሆነው በእንደዚህ አይነት ስራ ከ10 ዓመት በኋላ ሚሊዮነር ተብለ ማየት ፈልጋለሁ። ምክንያቱም ጥሩ ቻንስ አለ። እኔ እንዲያውም የሚሰማሁት ለልጆቹ 36,000 የቤት ክራይ መክፈል አልችልም፣ ክፈሉልኝ። ማን ጠየቀ? በቃ መክፈል ካልቻልክ እንደሌላው ሰው ይኖሩ፣ አለቀ። ለምንድነው እነሱ ከሆነ ሀገር አምጥተህ እዚህ ተከራይተህ የምታኖሩ? ለምን ቀያቸው ላይ መንደራቸው ላይ አያድጉም? መለመኛ ለምንድነው የምታደርጋቸው? እኔ አይገባኝም። አንዳንዴ ዝም ስል እኔ ጭቅጭቅ ስለማልፈልግ ነው። መለወጥ ካለበት ብዙ መለወጥ ያለባቸው ነገሮች አሉ። ልጆቹ ድህነት እንደ ኢትዮጵያ ሁሉም ነው፣ ግን ድህነት ማለት የሚማሩበት እዛው ቀያቸው ላይ እዛው ወላይታ ላይ ምንድነው 36,000 ብር ግድ ክፈሉልኝ። እነሱ ምንድናቸው ነው 36,000? ለምን ቤተሰቦቻቸው ጋር አያድጉም? ለምን ቀያቸው ላይ አያድጉም? ለምን አንተ አስፈለግካቸው? ባይሆን ወደ ቤተሰቦቻቸው የሚሄዱበትን መንገድ እዛው የሚማሩበትን መንገድ የቤት ኪራይ ለምንድነው ሌላው ለነሱ 36,000 ብር ለቤት ኪራይ የሚከፍለው? አይ ዶንት አንደርስታንድ ዚስ ፒፕል፣ ዚስ አፍሪካ ፒፕል፣ ዚስ ኢትዮጵያ ፒፕል ጋይስ። አይ ዶንት አንደርስታንድ ዩ። እኔ ከሌለኝ ከቤተሰቦቼ ጋር ፍራሽ ማንጠፌ ታችተኛለሁ መሬት ላይ። ከዛ በራሴ ለመነት የምትረዳኝ ከሆነ በሌላ ነገር እርዳኝ። እሺ ኖር በቃ ሀብታም ምናምን እንትን ስፖንሰር እየሆን ለምንድን ነው ስፖንሰር ከሆነ የኢትዮጵያ ሀብታም ለሁሉም የወላይታ ልጆች ስፖንሰሩና ነው። እነሱ የተለየ ትምህርት ያገኛሉ። ባይሆን ትምህርታቸው ላይ ተጠናከር፣ ጥሩ ትምህርት የሚያገኙበትን እዛው ጥሩ ምግብ የሚያገኙበትን ከቤተሰቦቻቸው ጋር የቤተሰብ ፍቅር አግኝቶ የሚያደርጉ እንደሱ አይነት ነገር ነው መስራት ያለ። እኔ አይመቸኝ። እኔ ልርዳ ተብሎ ከሆነ ቦታ ወይ ራስ ጋር ማድረግ አብረሃቸው መኖር። ልጅ ከሌለ እንደ ልጆች አያቸዋለሁ፣ እንደ ወንድም ማሳድጋቸው፣ ፋሚሊ ይፈልጋለሁ ካልክ ግን ለምን አስፈለገ? ለምን ብቻ ለምን ሰው ካለ ሰው እንትን ይልባሃል? ጋይዝ አንድ ጊዜ ምን እንደሆነ ታውቃላችሁ? ይህ እንኳን እንትን ነው አሜሪካ እንግላንዳዊ ነው መሰለኝ እና በበጎ አድራጎት ስም ገብቶ አንጎላ ውስጥ ቅርብ ቀን ያየሁት የራሱ ኔትፍሊክስ ላይ ወጥቷል እንትኑ ታሪኩ። በጣም ታዋቂ ረጂ ነው፣ በጣም ታዋቂ። እኔ ብዙ እርዳታ ምና እኔ አይመቸኝም። እኔ እንደዚህ በጣም የተበላሸ ጊዜ ላይ ያለን ገብቶ መንደር ውስጥ ትምህርት ቤት ምናምን ብሎ በቃ ብር አሰባስቦ ምናምን ነገር ትምህርት ቤት ብሎ ይሁን ዝም ብሎ ትምህርት ቤት ሰርቶ እሱም እዛው እየኖረ እያጨሰ ልጆቹን በሙሉ አልደከላቸው። ስንት ወንዶችን አበላሽ ስንት። እና አሁን ጠፍቷል። አንድ የሆነች ጋዜጠኛ እዛ አካባቢ ትሄድና ትጠይቃቸዋለች። እንዲህ አከሌ የሚባል እኮ ብር እየተቀበለ እያሰባሰበ ለእናንተ እንትን እያለ ነው። አረኛ አይተነው አናቅም፣ አቅምም የለንም እሱን የመክሰስና የመፈለግ። ልጆቻችንን ቀዶ ጨርሶ ታዋቂ ሰው እኮ ነው። እንደው ቆይ ፈልግ ያመጣላችኋለሁ። ኔትፍሊክስን ካይቆይቻለሁ እንጂ ልጆቻችንን ደፍሮ ልጆቹ ሲጠየቁ ኑ ዋና ልውሰዳችሁ፣ ኑ ልጋብዛችሁ፣ ኑ እንደዚህ ላርጋችሁ እያለ ሌሊት ተኝተን የሆነ ነገር እያጠጣን ጠዋት ስንነሳ መንቀሳቀስ አቅቷቸው ወንድ ህፃናት በሙሉ ደፍሮ ማለት ነው። ጋይስ መርዳት ትፈልጋላችሁ? እንደ ልጆቻችሁ የምታዩ ከሆነ እኔ እንጃ ከባድ ነው። ግን ከቀያቸው ማስነሳት፣ ሴቶችም እንደዚህ ላሳድግ ብሎ ወስዶ አስረግዞ እንትን ያለም አለ እና ማሳደግ ከፈለጋችሁ እኔ እንጃ ብቻ ከባድ ነው። ጥሩ ሰው የለም እያልኩኝ አይደለም። መልካም ረጂዎች አሉ፣ ግን ትንሽ ይከብዳል። እና ግን እኔ ይሄ ልጅ ለምን ብቻውን እንደማይሆን ግራ ይገባኛል። ለምን ብቻህን የማትሆን ነው? ዋትስ ሮንግ? ምክንያቱም ጥሩ ቻንስ ነበረ ካናዳ ላይ የመኖር። ለምንድን ነው እንዲሆንከው?
እኔ ጥያቄ እፈራለሁ። ገባችሁ? ይህን የመሰለ ሀገር ትታችሁ ሁለት ነገር ነው ያየሁበት። አንድ ጥሩ ባግራውንድ አለው ፋሚሊው ባግራውንድ እያለው ሰርቶ መለወጥ ተምሮ መለወጥ ሲችል በቃ በእነሱ መተዳደር አልችልም ካልክ አትሊስት መማር ትችላለህ ወይ ፋሚሊ ያደረሰበት ነገር እንዳለ አይዶን አላውቅም። ቤተሰቦች ጋር ሆነ መማር ትችላለህ። አይ እምቢ ብለህ ደግሞ ውጭ ከወጣ በኋላ ውጭም የመለወጥ ቻንሷል። ዋናው አንተ ውስጥ ይችላል ወይ ነው። እሱም አልሆነም። አሁን ደግሞ ኢትዮጵያ ገብተሃል። ከ3 ዓመት በኋላ አይሃለሁ ጥሩ ለውጥ አለ እናያለን። እስኪ ግን አዋርድ ቲክቶክ አዋርድ ላይ መውጣት አለን ወይንም አንተን ያዘጋጀው የሆነ እስካም ያደረጋችሁት ነገር አለ ብቻ በጥሩ አይና ላይ ምን የሆነ ቀፈኛል የሆነ እንትን በቃ የሆነ አውሊያ ያልተቀበለ ጋይስ አሁን እንደለማዳችሁ ጽፍ ውስጤ ሚኪ አውጥቻለሁ። ሞዴሬተራችሁን እንዳለ ወስጃለሁ። አሁን ነው የምትመጡት እንደዛ ሲሰሩኝ እኔ ምን ቀፍ አለኝ። ተጠራጣሪ ነኝ በጣም። ምን አገባኝ እኔ ስለ ጃኒ? why are you saying that because he is not with Johnny anymore? ጃኒ ምን አገባኝ? ሞር ኦር ኖት ሞር ምን አገባኝ? እኔ ማውራው ስለ እንትን ነው፣ ስለ ቲክታክ አዋርዱ ነው ማውራው። ስለ ቲክታኩ ነው ማውራው። ከዛ እኔ ደግሞ ባክግራውንዱን ሳየው እነዚህ ሁላ ማንም በባህር የሚሞትበት እዛ ሀገር ለመግባት እሱ ብቻ አይደለም እናት ቤት ሆነ። እኔ አሁን እንደሱ አይነት ቤተሰቦች ወላጆቼ የዛሬን ያርገው እና የኔም እንደዛ ነበሩ። እድሜ ላይ ያድግ ባዶ አስቀረን እንጂ በቃ እኔ ልክ ጥሩ ትምህርት ቤት ነበር መማር። ልክ ቤታችንን ወስዶ መንገድ ላይ ሲጥለን ነው እግዚአብሔር ይመስገን ዳይንኩት ጫማ ራሱ ያጣ ማለት ነው። እና እንደዚህ አይነት ፋሚሊ ባክግራውንድ የሌላቸው ብዙ ሰዎች አሉ። ዋይ ለምንድን ነው ያልተጠቀመበት? የሆነ ሰምቲንግ ሮንግ ካለው ማለት በቃ ባክግራውንዱ ላይ ሰምቲንግ ሮንግ እና ጥሩ ስሜት የለኝም። እንዲያሸንፍ አልፈልግም ማለት እንዲያሸንፍን የምፈልገው ወይ ናውም ነው ወይ ራቹን ወይ ጃኒናት ወይ ዮቲናት ምናምን አይነት ነገር በቃ ኢትዮጵያ ውስጥ ያሉ አሁን እንደ ዶክተር አብይ ካለ መኪና በጣም ብዙ ችግር ያሳለፈ ሰው ነው ምናምን አይነት ነገር እኔ እነሱ ኢትዮጵያ አገር በቀል ነው የሚደግፈው መበረታታት ያለባቸው። ምክንያቱም አገር እንድታድግ ከፈለገን አገር በቀል ነው መሄድ የለበት። ገና በ3 ወሩ ገብቶ እብድ ነው ብቻ። ይሄ ህዝብ እብድ ነው። ይቅርታ አድርጉልኝ። ህዝቡ ራሱ አብዷል። እኛ ህዝቡ እንዳያብድ ብዙ ነገር እናደርጋለን። ህዝቡ አብዶ እያሳበደ ነው። ሶሪ ስንት ተከፈለሽ? ማን ከፈለኝ? አይምሮ ነው የሚከፍለኝ። እኔ ይሄ ነው እኔን የሚያስበላኝ። የምጠላው በዚህ ነው። አልናገርም እላለሁ ግን ያሳዝኑኛል። እነዚህ እውነተኛ አያችሁ፣ ለእናንተ ራሱ ለተጨቋኞች የዛሬ 10 ዓመት ለፍልፌ ዛሬ የምትሰድቡ ግን እንደዚህ ያሳዝናችሁ። አሁንም አልተውኩ። አሁንም እኮ አያገባኝም። ስትጨማለቁ ማየትና መሳቅ ነው። ግን የምወዳቸው ልጆች አሉ። እኔው ራሴ እዚህ ጋር ያሳደግኳቸው ናው ጃኒ እነዚህ 2 ልጆች ስላሉ ኦኬ ኤንድ ጆን ዳንኤል እንዳትረሱት።